ተመልሰናል ተመልካቾቻችን በሀገር ጉዳይ ያነሳነው ርዕሰ ጉዳይ በቀን በዜና ኢትዮጵያ እንዲሁም ደግሞ በምሽት 57 ሌሎች እንግዶችና መረጃዎች ታክለውባቸው ወደ እናንተ የሚደርሱ ነው የሚሆነው። አሁን ላይ ደግሞ ወደ ዶት ስትሪም መረጃችን የምናልፈው ለዶት ስትሪም መረጃችን አፎሚያ እየጠበቀችን ነው። አፎሚያ መቀጠል ቻለች። አመሰግናለሁ። መግቢያው ላይ ያነሳናቸው በማህበራዊ ትስስር ገጾች ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን የምንመለከትበት ሰዓት ላይ እንገኛለን። በትላንትናው ዕለት እንግዲህ የጋራ ጥቅምን ያማከለ የባህር በር ድርድር በማግኘት ሀገራችን የሚገባትን የባህር በር አማራጭ ልታገኝ ይገባል ሲሉ በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፍሪማን ከኢቢሲ ጋር በነበራቸው ቆይታ ገልጸዋል ማለት ነው። ሀገራችን በቀጠናው ብሎም ደግሞ ካሉ ጎረቤት ሀገራት ጋር መልካም የሚባል ግንኙነት አላት። ይህንንም ደግሞ በዲፕሎማሲያዊ ትብብር በሰጥቶ መቀበል መርህ በማጠናከር የባህር በር አማራጭን ለማግኘት የጀመረችውን ጉዞዋን ልታጠናክር ይገባታል ሲሉ ገልጸዋል ማለት ነው። ለዚህም ደግሞ በተለይም የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር ከጎረቤት ሀገራት ጋር ያለንን ኢኮኖሚያዊ መስተጋብር እንደሚያጎለብተው አሁን ላይ ደግሞ እያደረገች የባህር በር ለማግኘት እያደረገች ያለውን እንቅስቃሴ ደግሞ እንደሚያጠናክርላትም ነው የገለጹት። በተለይም የአካባቢን መበከልን የሚቀንስ ወይም ደግሞ ጤናማ የሆነ ኃይልን ለጎረቤት ሀገራት እንደ ኬንያ፣ ጅቡቲ ላሉ ሀገራት በመሸጥ ያንን ማጠናከር እንደምትችል በዚህም ጥያቄዋን ማስመለስ እንዳለባትም ነው የገለጹት ማለት ነው። በርካቶች ሀሳብ አስተያየት ሲሰጡበት የነበረው የሀገር ውስጥ መረጃችን ነው። እንግዲህ እኛ የተነሳውን ሀሳብ ብዙዎች እየተቀበሉት እንደሆነ የሚያሳይ ነው። በዓለም አቀፍ ደረጃ ሀገራት፣ ተቋማት እንደዚህ ትልልቅ ስም ያላቸው ደግሞ ግለሰቦች ይህንን ጉዳይ ተቀባይነት አግኝተው በዚህ ደረጃ ማንሳታቸው መፍጠር እንችላለን። ታስታውሱ ከሆነ መጀመሪያ ላይ ስናነሳው ሀሳቡን የባህር በር ብለን ስንነሳ አሁን ላይ አማራጮች ነው እየተፈለጉ ያሉት። መጀመሪያ ላይ ግን ይገባታሉ የሚለው ራሱ አጠያቂ ነበር። በተሰሩ ስራዎች የማሳመን ያሉ ነገሮችን ደግሞ ለዓለም ሕዝብና ሀገራት ይፋ ባደረግንባቸው ሂደቶች ውጤታማ በመሆናቸው ምክንያት ይገባታል አጠያቂ አይደለም፣ የትኛውን አማራጭ ትጠቀም ነው። ታስታውሱ እንደሆነ እንደውም ከወራት በፊት አንድ የኢድ አልፈጥርን በዓል አስመልክቶ ጅቡቲ ስራ አልነበረም ለተወሰኑ ቀናትና እሱ ያስከተለው በነዳጅ ሳቢያ ያስከተሉት እጥረት ነበርና ከዚህ ጋር ተያይዞ በጅቡቲ ግን ያለ መረጋጋት ቢከሰትስ የኢትዮጵያ ህልውና ምንድነው የሚሆነው? ሌላ ሀገር ጅቡቲን ሻል ባለ ጥቅም መግዛት ቢችል በተመሳሳይ ሁኔታ የሀገራችን ህልውና ምንድነው? ስለዚህ የባህር በር አማራጭ ያስፈልጋታል፣ በትክክልም ደግሞ የትውልድና የህልውና ጉዳይ ነው ሲል በርካቶች አስተያየት ሲሰጡበት የነበረው ልጥፋችን ነው። አንተም እንዳልከው አሁን ላይ ከማሳመን የትኛውን አማራጭ ትጠቀም የሚለው የጋራ ሰጥቶ በመቀበል ዲፕሎማሲያችንን አጠናክረን ልንቀጥል እንደሚገባም ነው እንግዲህ ተንታኙ ያነሱት። ብዙዎችም የተቀባበሉት መረጃችን ነው። ሌላኛው ቻይና ከሰሞኑ ይፋ የምታረጋቸው ግኝቶቿ እንግዲህ ዓለምን እያነጋገረች ትገኛለች። በቀደሙት ቀናት ይዘናቸው የመጣናቸው መረጃዎች በአቪዬሽን ኢንዱስትሪው ላይ ቀዳሚ የሚያረጋት ወይም ደግሞ ፈርቀዳጅ የሚያረጋት ነው። በተለይም በውሃ ላይ ማረፍና መነሳት የሚችል አውሮፕላንን ይፋ አድርጋ ነበር። ከዛም በፊት ደግሞ ሰው አልባ ቴክኖሎጂዎቹ አዲስ ሆኖ ሳይሆን ያሉትን የምታበለጽግበት መንገድ በርካቶችን የሚያስደንቅ ከሆነ ሰንበትበት ብሏል። በትላንትናው ዕለት ደግሞ ሰው አልባ የሆነ ሰርጓጅ መርከብን ይፋ አድርጋለች። ይህም ደግሞ ለሜትሮሎጂ በውሃ ውስጥ ላሉ የካርታ ለመቅረጽ እንዲሁም ደግሞ መሰረተ ልማቶች ላይ ፍተሻ ለማካሄድ እንደሚጠቅም ተገልጿል ማለት ነው። ከዚህ ጋር ተያይዞ ፍጥነቱም እንግዲህ አንድ መነጋገሪያ የሆነ ጉዳይ ነው። በሰዓት 66.6 ኪሎ ሜትር መሄድ ይችላል ማለት ነው። ይህ ብሉ ዌል የተሰኘው መርከብ ያው በርካቶች እየተነጋገሩበት ያለ ጉዳይ ነው። ሌላኛው እንግዲህ $7 ያመጣው $7 መስረቅና መዘዙ እንግዲህ ያመጣው ውሳኔ ደግሞ ብዙዎችን እያነጋገረ ይገኛል። ስሙ ያልተጠቀሰው ግለሰብ የአንድ አውቶቡስ አሽከርካሪ ነው። እንግዲህ ታዲያ ከተገልጋዮቹ የተቀበለውን $7 ወደ ተቋሙ ማሽን ሳይሆን ወደ ራሱ የግለሰብ ኪሱ ይከተዋል። በሰዓቱ ይህ ሁነት የሆነው እንግዲህ እንደ አውሮፓውያን አቆጣጠር 2022 ላይ ነበረ። ማንም አልተመለከተውም። እንደ አጋጣሚ ግን ካሜራዎች ወደ ኋላ ተመልሰው እየታዩ ባለበት ወቅት ገንዘቡን ወደ ተቋሙ ማሽን ሳይሆን ወደ ራሱ ኪስ መክተቱ ይደረስበታል ማለት ነው። በዚህም ለ30 ዓመታት ነው ያገለገለው። በዚህም $84,000 አካባቢ የሚሆን የጡረታ ተቀማጭ ነበረው። እሱን እንደማይወስድ ውሳኔ ይተላለፍበታል ማለት ነው። ተገቢ አይደለም ሲልም ቅሬታውን እያነሳ ይገኛል። አንዳንዶች ደግሞ አተርፍ ባያ ጉዳይም እያሉ አስተያየቶች እየሰነዘሩ ይገኛሉ። እንዴት አገኛችሁት? እምነትን መጣስ እኮ ነው። አሁን የብሩ መብዛት ማነስ ሳይሆን እኔ እንዳሰብኩት እምነት
ለሌሎችስ ምንድነው አርአያ የሚሆነው? ልክ ነው። ይግባኝም ሲጠይቅ እንደውም የተሰጠው ምላሽ ይሄ ነው። ያው የወሰድኩት ገንዘብና የተላለፈብኝ ውሳኔ ተመጣጣኝ አይደለም ብሎ ነው እሱ ቅሬታውን ያቀረበው። ሆኖም ግን አንደኛ ተቋሙ ከህዝቡ ያለውን ታማኝነት ለማስጠበቅ፣ ሁለተኛ ደግሞ በሱ ዘርፍ እንደዚሁ በተመሳሳይ ሁኔታ ካሜራዎች ቢኖሩም ነገር ግን የተወሰኑ ክፍተቶች ይኖራሉና በዛው ዘርፍ ላይ ያሉ አሽከርካሪዎችን ለማስተማር ይህ ውሳኔ ይጸናል ተብሏል ማለት ነው። የሀገሪቱ ሚኒች የተሰኘ ጋዜጣ ትክክለኛ ውሳኔ ሲል ነገሩን እንግዲህ አጋርቶታል። እኛም ይዘነው መተናል ማለት ነው። ማስተማሪያ መሆን የሚችለው ወደ ጃፓን፣ ወደ ቻይና ከሙስናና ከእንደዚህ አይነት ደግሞ ከብልሹ አሰራሮች ጋር ተያይዞ ይቅር የሚሉ ሰዎች አይደሉም፣ ይታወቃል። አስተማሪ የሆነ ቅጣት ነው የሚወስዱትና ያው በርካቶችን ደስ ያሰኘ መረጃ ሆኖ አግኝተነዋል። ሌላኛው ወደ አሜሪካ ነው የምናመራው። በአሜሪካ እንግዲህ አንድ ሬስቶራንት የምግብ አብሳዮችን የሚቀጥርበት መንገድ ብዙዎችን ያስገረመ ሆኗል። የረጅም ጊዜ ልምድ ወይም ደግሞ ሼፍ መሆን በዘርፉ ላይ የትምህርት ማስረጃን አይደለም የሚጠይቀው። አንድ ሰው አያት ከሆነ በዚህ ሬስቶራንት ሄዶ መቀጠር ይችላል ማለት ነው። ለዚህም እንግዲህ የመጀመሪያ ምክንያቱ የሬስቶራንቱ ባለቤት በህይወት ለሌሉት ለአያቱ ለእናቱና ለእህቱ መታሰቢያ ለማድረግ ነው ሬስቶራንቱን የከፈተው። ከዚህ በተጨማሪ ግን ማንኛውም ሰው ከአያቶች በተሻለ መንገድ ምግብን ያበስላል ብዬ አላምንም ነው የሚለው። ምን ትላላችሁ? አያቶች በጣም ምግባቸው የቤታችን መሄድ ነው እንግዲህ ወደ ሬስቶራንት እና የበለጠ ደግሞ በአያት ያደገ ብዙ ነገር ምን ይመስለኛል። አዎ ልክ ነው። ያው ከስያሜውም ስንነሳ ኢኖቴካ ማሪያ ይባላል። ማሪያ እንግዲህ የወላጅ እናቱ ስም ነበረ። ለነሱ ለቤተሰቦቹ መታሰቢያ በማድረግ የከፈተው ሬስቶራንት መጀመሪያ አካባቢ የጣሊያንን ምግብን ብቻ ነበር ለተገልጋዮች የሚያቀርበው እንደ አውሮፓውያን አቆጣጠር። ከ2006 ጀምሮ ግን የበርካታ ሀገራት ዜጎች ወደ ሬስቶራንቱ እየመጡ ስለሆነ ከተለያዩ ሀገራት የተመረጡ አያቶችን በመቅጠር የየሀገራቱን ባህላዊ ምግብ ለተገልጋዮች እያቀረበ ይገኛል ማለት ነው። ይህም እንግዲህ በርካቶችን ሲያነጋገር የነበረ መረጃችን ነው። ወደ መቋጫው መረጃችን እናልፋለን። አመጋገብና ጤና ብሎም ደግሞ ያለ ጊዜው የሚከሰት ህልፈት በምን ያህል መልኩ ተያያዥነት አላቸው በሚል በ8 ሀገራት ላይ ጥናት ተካሂዶ ነበረ። በዚህም ሀገራቱ አውስትራሊያ፣ ብራዚል፣ ካናዳ፣ ቺሊ፣ ኮሎምቢያ፣ ሜክሲኮ፣ ዩናይትድ ኪንግደም እና አሜሪካ ላይ ጥናቱ ትኩረቱን አድርጎ ተሰርቷል። የተጠበሱ የተቀነባበሩና የተለያዩ ደግሞ ግብአቶች የሚጨመሩባቸው ምግቦች አሉ። አሁን ላይ የተዘወተሩ ናቸው። ቀለል ያሉ ብለን ጠዋት ላይ በተለያዩ የመመገቢያ ሰዓታችን ላይ እንመገባቸዋለን። ነገር ግን እነዚህ ምግቦች ላልተጠበቀ ወይም ደግሞ ከጊዜው ቀደም ብሎ ለሚመጣ ሞት በተወሰነ መልኩ አስተዋጽኦ እንዳላቸው በጥናቱ ተረጋግጧል ማለት ነው። በዚህም በተለይም በአሜሪካና በዩናይትድ ኪንግደም 14 በመቶ ለሚሆኑ ሞቶች እነዚህ ምግቦች መንስኤ እንደሚሆኑ ተገልጿል። እንደ ኮሎምቢያ፣ ብራዚል ላሉ ሀገራት ደግሞ ሲሰላ በ400ኛ ማለት ነው። እንደ አውሮፓውያን አቆጣጠር በ2018 ከ124 ሺህ በላይ የሚሆኑ የአሜሪካ ዜጎች በዚህ ሳቢያ መሞታቸው ተገልጿል። ለዚህ ደግሞ ምክንያቱ ምንድነው ሲባል ምግቦቹን ለማጣፈጥ ስኳር፣ ጨው፣ ስብ፣ ማቅለሚያዎችና ሌሎችም ግብአቶች ይጨመሩባቸዋልና እነዚህ ነገሮች የሚመከሩ አይደለም ሲሉ ያው ጥናቱን ያከናወኑት ይገልጻሉ። በሌላ በኩል ደግሞ ያው የሀገሪቱ የምግብና የመድኃኒት ተቆጣጣሪ ተቋም እነዚህ ምግቦች ተገልጋዮቻችን ገበያ ላይ ስናቀርባቸው ደረጃውን በጠበቀና እነሱን በማይጎዳ መልኩ ነው ይላሉ። ታዲያ ለዚህ ደግሞ ምላሽ የጤና ባለሙያዎች ሲከራከሩ ከዚህ ቀደም የነበሩ የተለመዱ አሉ ከአመጋገብ ጋር ተያይዞ የሚመጡ እንደ ስኳር፣ ያልተገባ ውፍረትና የልብ ህመም እነሱ አንድ ማሳያዎቻችን ናቸው። አሁን ላይ ግን ያው ጥናቱ ላልተገባ ወይም ደግሞ ጊዜውን ላልጠበቀ ሞት እንደሚያጋልጥም ነው የተጠቀሰው ማለት ነው። ይሄ ነገር ወደኛም ሀገር እየመጣ ነው ማለት አሁን አኗኗራችንም ምን ተከማቸው የምግብ አይነቶች እየተለወጡ ስለሆነ ጥንቃቄው ለሁሉ ነው። በዛው መልኩ ግን ማህበረሰባችን አሁን ላይ ደግሞ ስነ ምግብ ላይ ትንሽ እውቀቱ ረቀቅ እያለ ነው። ማህበራዊ ሚዲያውም ክፍት ስለሆነ አመጋገባችን ያው ተግባር ማድረጉ ላይ አጠያያቂ ቢሆንም አመጋገባችን ምን መምሰል አለበት የሚለው ላይ ግን በተወሰነ መልኩ ማህበረሰቡ እውቀትን እያበጀ የሚገኝበት ሰዓት ላይ አለ። ያው ከጊዜም ብቻ ሳይሆን አሁን ላይ በጣም በትኩረት የምንመለከተው ከሰውነት ቅርጽ ጋር በተያያዘ ነው፣ ቅርጽን ለመጠበቅ በማለት ነው። ያው ግን አይከፋም፣ ጊዜውን ካልጠበቀ ሞትም እንደሚታደግ መረጃችን ያመለክታል። እናመሰግናለን። መረጃዎች እነዚህ ነበሩ። አመሰግናለሁ።